ቆይ ለምን አንተ እንደዚህ ያደረክ አባዬ? ቆይ ለምን ማለት ቆይ በዚህ ልክ እንዴት ነው ማየን የምታሻት አባዬ? ንገረኝ እስኪ ለምን ማየን አባዬ ንገረኝ። በእናትሽ ኤቢ በቃሽ። በቃ ሰው ሆኖ እኮ የማይሳሳት የለም። አታስጨንቂው። አይ አባዬ እንደዚህ አልነበረም። አባዬ በዚህ ልክ በእንደዚህ አይነት ጉዳይ የሚሳሳት ሰው አልነበረም። አራዳ ነኝ። ለልጆች ምሳሌ ማልሆን አራዳ። አቢጌል ልከናት። አቢጌልን እንደ እናቷ እፈራታለሁ፣ ግን ደግሞ መቀነስ አለብኝ። ጨክና ለእናቷ ትናገራለች ብዬ አላስብም። ካደረገችውም ታድርገው። በዚህ አልወቅሳትም፣ በዚህ አልከሳትም። አቢጌል እንዲሆነችው ባደገችው ዳጣ ገና ሰላም የወለደችው ልጅ እኔ መሆኑን ብታውቅ ምን ትላለች? ጉዴ እኮ ገና አልወጣም፣ ገና አልተነካም። በቃ አባዬ ተሳሳተ። እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለ። ሁሌ ስንጠላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ እነግርህ ነበር አባዬ። ይሄ በጣም ትልቅ ሂደት። ሰላም ጋይስ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት የአማረች እህት ለመምጣት ተቀጣጥራ ነበረ እና ደግሞ አቢጌል ዳጣ ልጁ እንደሆነች ለአባቷ እጠይቃለሁ እያለች መከራውን እያበላችሁ ነበረ። በጣም ተጨናንቃ ነበረ፣ ጭንቀት ውስጥ ነበረች። ከዛ እንግዲህ መኪና ውስጥ ሆነው ልጄ ናት ወይ አይደለችም ብላ ስጠይቀው መልሱን ሳይመልስላት ነበር ያለቀው። እንግዲህ በዛሬው ፓርት ማለት ነው አዎ ልጄ ናት ብሎ መልሶላታል ማለት ነው። ልጄ ናት ሲላት እንግዲህ አቢጌል በጣም ነው የደነገጠችው። ማለት ማመንም አልቻለችም። አባዬ ይሄ ለማየ ይገባታል ወይም በማየ ላይ ማየስሽ ምናምን እያለች እየጠየቀችው ነበረ። ግን ነው መልስ መመለስ ማቅቶታል እሱ ማለት ነው። እንዴት አድርጎ ይመልስላታል? አዎ ማለት በጣም የሄደበት መንገድ የልጅቷን የወለደበት መንገድ ላይ ማርታ እንዳጎደለችበት አድርጎ ወይም አውቆ ምናምን አይደለም ነገሩ። ግን ያው ለሰው ቢያስረዷቸውም ስለማይገባቸው እንግዲህ ደረጀ ዝም ማለት ውጪ ምንም መልስ አልመለሰም እስካሁን ማለት ነው። ያው ለቀጣይ ግን ይመልሳል ብለን እንጠብቃለን። ስለዚህ አቢጌልን በጣም ተረብሻለች ማለት እንዴት ሊሆን ቻለ? እንዴት እማዬ ይሄ የሚገባት ሴት ናት ወይ? እኔ እኮ ድሮም ነግሬያት ነበር። እኔ እኮ ድሮም ጠርጥሬ ነበር። ግን ሰው ማመን ትወዳለች። በጣም እኮ ነው የምታምነው። አንተን እኮ በቃ ላይ እንዴት አድርጌ ልግለጽልህ? እንዴት አድርጋ ነው የምታይህ እያለችው ነበር ማለት ነው። ያውቃል እሱ ይሄ ነው ማለት ነው። እሱ ያውቃል ማርሻል እሱ ምን አይነት ሰው እንደሆነች ታርጋ እንደምታየው እሱ ያውቃል። ግን ደግሞ ኖ ወይ ፈልጎት አይደለም፣ ፈልጎ ሳይሆን በቃ ሳያስበው ነው የወለደው። እሷ መስለው ከልጅቷ ተገናኘ፣ ወለደ። ያው በቀጣይ እንግዲህ የሁለተኛው ልጅ ሲሰሙ ምን ሊሆኑ ነው? እንኳን እናቲቱ እኔ አቢጌል የምትሞት ነው የሚመስለው። ያው እንግዲህ ልጅቷ መታለች፣ የማርታ እህት ማለት ነው። በጣም ነው ታስጠላ፣ በጣም ውልቅቅ ያለ ድራማው ከመጨማለቁ በፊት ቢዘጉልን ይሻላል የምር። እና ዳጣ እናቷን ትወቅ፣ ማርታም ያው ፒስ ትፍጠር፣ በቃ አለቀ። የሰው ሆኖ ማይሳሳት የለም። የአንደኛ ደረጃ ሚስቴኩን በትክክል ይናገር፣ እንዴት እንደተሳሳተ እንዴት እንደሆነ መናገር አለበት። በቃ እና ልጅቷ በጣም ነው ታስጠላ። እንዴት እንደዚህ ኩታራ የልጅ ማሳደጊያ ሰብስበሽ እንዳለ ምንድነው ቤቱ ልጅ በልጅ ደግሞ ይሆነው እንዴ? የወላጅ አልባ ነው እኮ የሚመስለው ምናምን እያለቻት ነበረ ማለት ነው። ኢብን ሰራተኛቱ ምንም አታሰቃየው አለበት ኢየሱስ ገና ከመምጣቱ እና በጣም ይደብሯቸው ነበር። በተለይ ገዜ በጣም ደብሮት ነበረ። እንደመጣም ተሲኩሪቲ ነው ምናምን እንግሊዘኛ
በጣም ታስጠላ። እንዴት ሻንጣዬን አውርድልኝ ምናምን እያለች እየጠየቀችው ነበረ። እና እሱም በጣም ተናዷል። አንቺ እኔ በክብር የምደራደር ሰው አይደለሁም በሆነስ ታዲያ ሴኩሪቲ ሰው አይደለም እንዴ እያላት አይደለም እያለን ነበር ማለት ነው። መልስ ደግሞ ጭራሽ ትመልስልኛለህ ምናምን ብቻ ሁሉም ሰው በመጥፎ እይታን የተቀበላት እሷ መጥፎ ሰው ናት። ውሃን ሳይቀር የምትሳደብ ጅል ነሽ አለቻት እንጂ እና ደረጀም እንግዲህ ያው እሷ መምጣቷን አይወድም። በዛ ላይ ይሄ እነዚህ ነገሮች እያሉ ሰላም ወልዳ ሄደች ስትባል ስትሰማ ልጅቷ ራሱ እንዴት እንደዚህ ይደረጋል? እንዴት ከቤት መውጣት አትወድ? ከየት ወለደችው? አንቺ አትነቂም? 3 ቀን ብቻ ስጥኝ እንጂ አስተካክላቸዋለሁ። ምንድን ነው ኩታራ የምትሰበስብ? ምን ሆነሽ ነው? ያምሻሉ? ንቂ ወይ ካፕ ማርቲ ወይ ንቂ እያለቻት ነበረ ማለት ነው። እንግዲህ ምንም ማለት በጣም ከባድ ሴት ናት። አሟርታ ያላሰበችውን ነገር እንድታስብ ጭራሽ ሁለተኛ ማለት ወልዳ ወጣች። እቺ ልጅቷ ደግሞ አብጌል እንደዚህ እኔ ግን አብጌል በዚህ ሳምንት ባትናገር ነው ልጅቷ እስካለች ድረስ ባትናገር ጥሩ ነበር። ምክንያቱም ጭራሽ ነገሩን ታጋግለዋለች። በንዴታቸው ላይ ውሃ የሚያፈስ ነው እንጂ እሳት የሚያቀጣጥል ካለ በጣም ከባድ ነው። ልጅቷ እንኳን እንደዚህ አይነት ወሬ ሰምታ ጭራሽ እንደውም እየጠረጠረች ነበረች። ያኛውም ልጅ ምንም ወየለ ዳጣ የሱ ልጅ ናት ከተባለች ያኛው ልጅ የሱ እንደሚሆን በምንም አይጠራጠሩ። የሱ ነው የሚሉት። እንግዲህ ምንም እንደሚፈጠር ኔክስት እናያለን። ደረጀን በጣም ተጨንቋል። እሷም ባሌ ለኔ ተውልኝ ችግር የለውም እያለቻት ነበረ። ናታን ድራይቨር እንዳደርሳቸው ፈልጎ ነበር። አሞኛል አላት። ከሷ ጋር መሄድ ስለማይፈልግ ነው። በጣም የተረገመች ናት እና ለዛ ይመስለኛል ነው። ናታንም ብዙ ነገር ሰምቷል። የበኔያችን ማነው ስሟን ልጅቷን እሷን ለዛ ነው እሷን ራሱ እንደዚህ ነው ምግብ የምታበሲው? መቼ ነው የምትሰለጥኑት እዚህ ሀገር? በጣም ብዙ ነገር እያለችን ሀውስ ሜዳችሁ ናት። በጣም ቆንጆ ናት። ይችን የመሰለች ቆንጆ እንዴት ሀውስ ሜድ ትሆናለች እንዴ? በመልክ ነው እንዴ እንትን የሚደረገው? ብቻ ከባድ ቫይራል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ፓርት ምን እንደሚፈጠር አብረን እናያለን ማለት ነው። በያላችሁ በሰላማችሁ ዘባይ